ጥር 1 ቀን 2018 ዓመተ ምህረት አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁም። በአማራ ክልል ባገዛዙ ጦርና በፋኖ መካከል የሚደረገው ጠንካራ ውጊያ ዛሬም ተባብሶ ቀጥሏል። የፋኖ ኃይሎች በጎንደር ግንባር በሶስት አቅጣጫ በከፈቱት ውጊያ አስደማሚ ድል መጎናጸፋቸውን ይፋ አድርገዋል። ዛሬ ጥር 1 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ የዳግማዊ ቴዎድሮስ ኮር የፋኖ አባላት በምስራቅ በለሳ ጣይመን ከተማ ሰፍሮ በሚገኘው ያገዛዙ ጦር ላይ መብረቃዊ ጥቃት ከፍተዋል። ከውጊያው መጠናቀቅ በኋላም የጉሃላና የአርባያ ሆስፒታሎች በቁስለኞች መጥለቅለቃቸውን ከአካባቢው ነዋሪዎች የደረሰን መረጃ ያመለክታል። በጎጃም ግንባር ደግሞ ያገዛዙ የጦር አባላት እየከዱ የፋኖ ኃይሎችን መቀላቀላቸው ተነግሯል። በዛሬው ዕለትም ከደብረ ማርቆስ ከተማና ከሊባኖስ ቀጠና የከዱ ያገዛዙ ጦር አባላት የ14ኛ ክፍለ ጦርን ተቀላቅለዋል። በዝርዝር መረጃችን ሁሉንም ተሰሙታላችሁ። ኢንተርናሽናል ክራይሲስ ግሩፕ ኢትዮጵያና ኤርትራ ወደ ግጭት ማምራታቸው አይቀርም ሲል አስጠነቀቀ። ሱዳን በጦርነት እየነደደች ባለችበት ወቅት በሁለቱ ጎረቤቶች በኢትዮጵያና ኤርትራ መካከል የሚነሳ ግጭት እንደ አውሮፓውያን አቆጣጠር በ2026 የአፍሪካ ቀንድን ወደ መጠነ ሰፊ ቀውስ ሊከተው ይችላል ሲልም ስጋቱን አስቀምጧል። ክራይሲስ ግሩፕ ኢትዮጵያና ኤርትራን የተመለከተ መግለጫም አውጥቷል። በዝርዝር ትሰሙታላችሁ። ታይዋን በኢትዮጵያው አገዛዝ ላይ የተቃውሞ መግለጫ ወጣች። በዛሬው ዕለት የኢትዮጵያው አገዛዝ ከቻይና ጋር ወግኖ መግለጫ ማውጣቱ ይታወሳል። ይህንን መግለጫ የሰማችው ታይዋን በኢትዮጵያው አገዛዝ ላይ የተቃውሞ ድምጿን አሰምታለች። ከቻይና ጋር ተለጥፎ መግለጫ ያወጣው የኢትዮጵያው አገዛዝ በሌሎች አካላትም ተቃውሞ እየደረሰበት ይገኛል። ጉዳዩን የተመለከተ መረጃም ይዘናል፣ ትሰሙታላችሁ። የብልጽግናው አገዛዝ ወጣቶችንና ሊቃወሙኝ ይችላሉ ያላቸውን ሰዎች እያፈሰ ወደ እስር ቤት ማጋዙን ተከትሎ የቂሊንጦ ማረሚያ ቤት ከፍተኛ መጨናነቅ ውስጥ መግባቱ ተነገረ። ኢሰመኮ በዛሬው ዕለት ያወጣው መግለጫ እንደሚያሳየው ቂሊንጦ ማረሚያ ቤት መያዝ ከሚችለው የታሳሪዎች ቁጥር በላይ በመያዙ ከፍተኛ መጨናነቅ ተፈጥሯል። ጉዳዩን የተመለከተ ዝርዝር መረጃም ደርሶናል፣ የምትሰሙት ይሆናል። የትግራይ ጊዜያዊ አስተዳደር በሰሜኑ ጦርነት ወቅት ከባድ የአካል ጉዳት የደረሰባቸው 20 የትግራይ የቀድሞ ተዋጊዎች በሀገረ ህንድ ከፍተኛ ሕክምና እንዲያገኙ ዛሬ አመሻሹን መሸኘቱን አስታወቀ። ወደ ህንድ የተሸኙት እነዚህ 20ዎቹ የትግራይ የቲዲኤፍ አባላት ሲሆኑ በጦርነቱ ጊዜ ታሪክ ሰርተው ከባድ ቁስለኛ የሆኑ ናቸው ተብሏል። ጉዳዩን የተመለከተ መረጃም ይዘናል፣ ትሰሙታላችሁም። በአሜሪካ ከተሞች የሚካሄደው ተቃውሞ ቀጥሏል። የኢሚግሬሽን ተቆጣጣሪዎች በአንዲት ሴት ላይ የፈጸሙትን ግድያ በመቃወም በተለያዩ የአሜሪካ ከተሞች ለሁለተኛ ቀን ተቃውሞው ቀጥሏል። የ37 ዓመቷ ሬጊ ኒኮል ጉድ መኪናዋ ውስጥ ሳለች በጥይት መገደሏን ተከትሎ ከሐሙስ ጀምሮ በሚኒያፖሊስ፣ በሂውስተን፣ በሲንሲናቲ፣ በዋሽንግተን፣ በፊላደልፊያና በሌሎችም ከተሞች ዛሬ አርብ ተቃዋሚዎች አደባባይ ወጥተዋል። በሌላ በኩል በኢራን ተቃውሞው ተባብሶ ሲቀጥል ትራምፕ በድጋሜ ዝተዋል። ዶናልድ ትራምፕ በኢራን ላይ ከባድ ጥቃት እንደሚፈጽሙ ዛሬ በድጋሜ ዝተዋል። ዝርዝር መረጃውን ይዘናል፣ የምትሰሙት ይሆናል። የተወደዳችሁ አድማጭ ተመልካቾቻችን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ይዘናል። በየቀኑና በየሰዓቱ የምንለቃቸው አዳዲስና ታማኝ መረጃዎች በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ በማድረግ የደወል ምልክቷን እንድታበሩ እንጋብዛለን። እስከ መጨረሻው ተከታተሉን። መልካም ቆይታ። በአማራ ክልል በአገዛዙና በፋኖ መካከል የሚደረገው የፊት ለፊት ውጊያ በዛሬው ዕለትም ተባብሶ ቀጥሏል። ዛሬ ፋኖ በሶስት ግንባር በከፈተው የማጥቃት ኦፕሬሽን አስደማሚ ድል መጎናጸፉን አስታውቋል። የዳግማዊ ቴዎድሮስ ኮር የቡድን መሳሪያዎችንና የመገናኛ ሬዲዮኖችን ጨምሮ በርካታ ያገዛዙን ጦር ኃይል መማረኩን አስታውቋል። ዛሬ ጥር 1 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ የዳግማዊ ቴዎድሮስ ኮር የፋኖ አባላት በምስራቅ በለሳ ጣይመን
ከተማ ሰፍሮ በሚገኘው የአገዛዙ ሰራዊት ላይ መብረቃዊ ጥቃት ከፍተዋል። ፋኖ በሶስት አቅጣጫ ወደ ካምፑ ዘልቀው በመግባት አስደማሚ ድል መቀዳጀቱን ያስታወቀው። በዚህ የጨበጣ ውጊያ የአገዛዙን ሁለት ምሽጎች በመደረማመስ የአገዛዙን ኃይል ከነሻምበል መሪዎቹ በመደምሰስ ሙትና ቁስለኛ እንዲሁም ምርኮኛ አድርገዋቸዋል። በዚህ አውደ ውጊያ ላይ የኮሩ ተወርዋሪ ኃይል አጼ ኢያሱ ክፍለ ጦር፣ ዞዛምባ ክፍለ ጦርና የንስር በለሳ ክፍለ ጦር የተወሰኑ አካላት እንዲሁም የኮሩ የስራ አስፈጻሚ አካላት በውጊያው በመሳተፍ የአገዛዙን አንገት ያስደፋ ድል አስመዝግበዋል። በተጨማሪም በዚህ አውደ ውጊያ ጎንደር የበጋሻው ክፍለ ጦር የቆረጣ ውጊያ ስልትን በመጠቀም የአገዛዙን ኃይል አንገት አስደፍቶ እንዲማረክ ትልቅ ሚና ተጫውቷል። በውጊያው ከተገኙ ድሎች መካከል 1000 የብሬን ተተኳሽ፣ 2000 የክላሽንኮቭ ተተኳሽ፣ 100 የእጅ ቦምብ ኤፍ1 የሚባለው ማለት ነው፣ 2 የመገናኛ ሬዲዮ፣ 3 ብሬን ከ55 በላይ ክላሽንኮቭ ጠመንጃዎች በምርኮ ገቢ የተደረጉ ሲሆን በሰው ኃይል በኩል የደረሰው ኪሳራም ለወሬ አይነገርም ተብሏል። በውጊያው 25 የመከላከያ አባላት እስከ ሙሉ ትጥቁ ተማርከዋል። ከ37 በላይ የሚሆነው እስከ ወዲያኛው ተሸኝቷል። 35ቱ ደግሞ ቁስለኛ የተደረገ ሲሆን ይህንን ተከትሎ የጓኋላ የመጀመሪያ ደረጃ ሆስፒታልና አርባያ ሆስፒታል በቁስለኞች መጥለቅለቁ ታውቋል። ኢንተርናሽናል ክራይስ ግሩፕ ኢትዮጵያና ኤርትራ ወደ ጦርነት ማምራታቸው አይቀርም ሲል አስጠነቀቀ። ሱዳን በጦርነት እየነደደች ባለችበት ወቅት በሁለቱ ጎረቤቶች በኢትዮጵያና በኤርትራ መካከል የሚነሳ ግጭት በ2026 የአፍሪካ ቀንድን ወደ መጠነ ሰፊ ትርምስ ውስጥ ሊከተው ይችላል ብሏል። ለወራት ያህል በቃላት ጦርነት ውስጥ የቆዩት አዲስ አበባና አስመራ ወደ ጦርነት እየተቃረቡ ይመስላል የሚለው መግለጫው ትኩረቱ የተከፋፈለው ዓለምም ይህንን እየተቀጣጠለ ያለውን ቀውስ ችላ ብሎታል ብሏል። የኢትዮጵያው አገዛዝ ኤርትራ ጸረ መንግስት ታጣቂዎችን በማሰልጠንና በማስታጠቅ በሀገር ውስጥ ረብሻ እየቀሰቀሰች ነው ብሎ ይወቅሳል። ኤርትራ በበኩሏ ኢትዮጵያን እንደ ወራሪ ትስላለች። የብልጽግናው ቁንጮ አብይ አህመድ ሀገራቸው በዓለም ላይ በህዝብ ብዛት ቀዳሚ የሆነች ወደብ አልባ ሀገር መሆኗን ሊበቃ ይገባል ብለው ያስባሉ። አስመራ በበኩሏ ኤርትራ በ1985 ከመገንጠሏ በፊት ኢትዮጵያ ያለ ገደብ ትጠቀምባቸው የነበሩትን ወደቦች አብይ ዳግም ለመቆጣጠር አልመዋል የሚል ስጋት አላት። በሁለቱ ሀገራት መካከል የሚፈጠር አዲስ ግጭት አስከፊ ይሆናል። ከ1990 እስከ 1992 የነበረው የመጨረሻው መጠነ ሰፊ የኢትዮ ኤርትራ ጦርነት በ10 ሺዎች የሚቆጠሩ ወታደሮች ያለቁበት ነው። ዛሬ ደግሞ የሱዳን ጦርነት ለአደጋው ተጨማሪ ስጋት ሆኗል። ይህንን ተከትሎም የኢትዮጵያና ኤርትራ ጦርነት ከፈነዳ የአፍሪካ ቀንድ በሙሉ ወደ ትርምስ ሊገባ ይችላል ሲል ኢንተርናሽናል ክራይስ ግሩፕ መግለጫውን በማስጠንቀቂያ አውጥቷል። የብልጽግናው አገዛዝ ወጣቶችን በገፍ ወደ እስር ቤት እያጋዘ መሆኑን ተከትሎ ቂሊንጦ ማረሚያ ቤት መጨናነቁ ተነገረ። ኢሰመኮ ዛሬ ያወጣው መረጃ እንደሚያመለክተው ቂሊንጦ ማረሚያ ቤት መያዝ ከሚችለው የታሳሪዎች ቁጥር በላይ በመያዙ ከፍተኛ መጨናነቅ ተፈጥሯል። ማረሚያ ቤቱ ለአካለ መጠን ያልደረሱ ተጠርጣሪዎችን ከሌሎች ተጠርጣሪዎች ለይቶ አለመያዙ አሳሳቢ እንደሆነም ኢሰመኮ ገልጧል። በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ እንኳን እንደሌላቸውና ተጠርጣሪዎች እንዲይዙት የሚፈቀድላቸው ዝቅተኛ የገንዘብ መጠን 200 ብር ብቻ መሆኑ አስፈላጊ ሸቀጦችን እንኳን ለመግዛት በቂ እንዳልሆነ የጠቀሰው መረጃው እስር ቤቱ ለአንድ ተጠርጣሪ የዕለት ቀለብ የመደበው 35 ብር ብቻ እንደሆነም ታውቋል። ይህንን ተከትሎም ታሳሪዎች በከፍተኛ ረሃብ እየተሰቃዩ መሆኑ ተነግሯል። የኢሰመኮ ዋና ኮሚሽነር እንደገለጹት የተጠርጣሪዎችን መጨናነቅ ለመቀነስ ፍርድ የተሰጣቸው እስረኞች በአፋጣኝ ወደ ቃሊቲ ከፍተኛ ጥበቃ ማረሚያ ቤት እንዲዛወሩ ቀደም ሲል የተላለፈው ውሳኔ በፍጥነት ይተግበር በማለት አሳስበዋል። የትግራይ ጊዜያዊ አስተዳደር በሰሜኑ ጦርነት ወቅት ከባድ የአካል ጉዳት የደረሰባቸው 20 የትግራይ የቀድሞ ተዋጊዎች በሀገረ ህንድ ከፍተኛ ሕክምና እንዲያገኙ ዛሬ መሸኘቱን አስታወቀ። የትግራይ አርበኞች ኮሚሽን የተባለው ተቋም 20ዎቹን የትግራይ የጦር ጉዳተኞች ህንድ ወደሚገኘው አፖሎ የሕክምና ማዕከል የላከው ከትግራይ የቀድሞ ተዋጊዎች የጤና ማዕከል ጋር በመተባበር መሆኑን ጊዜያዊ አስተዳደሩ ገልጿል። የጦር ጉዳተኞቹን ተንከባካቢዎችና የሕክምና ባለሙያዎችን ጨምሮ ዛሬ ወደ ህንድ የተጓዘው ቡድን አባላት ብዛት 31 መሆኑን ጊዜያዊ አስተዳደሩ ጠቅሷል። ከሰሜኑ ጦርነት ወዲህ እስካሁን ከ80 በላይ የትግራይ የጦር ጉዳተኞች በተለያዩ ሀገራት ከፍተኛ ሕክምና ማግኘታቸውንም የጊዜያዊ አስተዳደሩ መረጃ ጨምሮ አመልክቷል።
ታይዋን በኢትዮጵያው አገዛዝ ላይ ተቃውሟን አሰማች። ታይዋን ኢትዮጵያ ከቻይና ጋር በመወገን ያወጣችውን የጋራ መግለጫ በከባዱ ተቃውማለች። የቻይና የውጭ ጉዳይ ሚኒስትር በኢትዮጵያ ያደረጉትን ጉብኝት ተከትሎ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ያወጡትን የጋራ መግለጫ ታይዋን እየተቃወመች ሲሆን የአጸፋ መግለጫም ሰጥታለች። በሶማሌላንድ የሚገኘው የታይዋን ተወካይ ጽሕፈት ቤት ኢትዮጵያ ታይዋን የማትነጠል የቻይና አካል እንደሆነችና ለአንድ ቻይና መርህ ያላትን ድጋፍ አረጋግጣለች መባሉ ሐሰተኛ የይገባኛል ሐሳብ የተካተተበት ነው በማለት ተቃውሞ አሰምቷል። ጨምሮም የኢትዮጵያው አገዛዝ የተባለውን በቻይና ኮሚኒስት ፓርቲ የተቀናበረ ፕሮፓጋንዳን በመቀበል ማስተጋባቱ በእጅጉ እንዳሳዘነው በመጥቀስ ታይዋን በቻይና ኮሚኒስት ፓርቲ ስር ተዳድራ እንደማታውቅ ገልጿል። በተባበሩት መንግስታትና በስሩ ባሉ ድርጅቶች ውስጥ ጭምር ታይዋን በቻይና እንደማትወከል በማስታወስ የትኛውም ሀገር የታይዋንን ሕልውና የመካድ መብትም ሆነ ስልጣን የለውም በማለት ኢትዮጵያ ያንጸባረቀችውን አቋም ተቃውሟል። አክሎም የኢትዮጵያ አገዛዝ በጭፍን ቻይናን መከተል እንዲሁም ቻይና ቀጠናዊ ሰላምና መረጋጋትን ለመጉዳት ሆን ብላ የምታሰራጨውን ሐሳብና ድርጊት መቀበልን እንዲያቆም ጥሪ አቅርበዋል። ቻይና የታይዋን ደሴትን እንደ አመፀኛ ተገንጣይ የግዛቷ አካል አድርጋ የምትቆጥራት ሲሆን ከቀሪው ግዛቷ ጋር መዋሃዷ አይቀሬ መሆኑን ታምናለች። ለዚህም የአንድ ቻይና መርህን በመከተል በኃይል ጭምር የማዋሃድ ፍላጎት አላት። የራሷ አስተዳደር ያላት ታይዋን ህገ መንግስት፣ በዲሞክራሲያዊ መንገድ የተመረጡ መሪዎችና የጦር ሰራዊት አላት። ምንም እንኳን በይፋ ነጻ ሀገርነቷን ባታውጅም ራሷን እንደ ሉዓላዊ ሀገር ነው የምትቆጥረው። ቻይና የትኛውም የዓለም ሀገር ለታይዋን የሀገርነት እውቅናን እንዲሰጥ የማትፈቅድ ሲሆን ከሀገራት ጋር በሚኖራት ግንኙነት የአንድ ቻይና መርህን እንዲቀበሉ ትፈልጋለች። በአሜሪካ ከተሞች የሚካሄደው ተቃውሞ ተባብሶ ሲቀጥል በኢራን ጉዳይ ደግሞ ትራምፕ በድጋሜ ዛቻቸውን አሰምተዋል። የኢሚግሬሽን ተቆጣጣሪዎች በአንዲት ሴት ላይ የፈጸሙትን ግድያ በመቃወም በተለያዩ የአሜሪካ ከተሞች ለሁለተኛ ቀን ተቃውሞው ቀጥሏል። የ37 ዓመቷ ሬኒ ኒኮል ጉድ መኪናዋ ውስጥ ሳለች በጥይት መገደሏን ተከትሎ ከሐሙስ ዕለት ጀምሮ በሚኒያፖሊስ፣ በሂውስተን፣ በሲንሲናቲ፣ በዋሽንግተን፣ በፊላደልፊያ እና በሌሎችም ከተሞች ዛሬ አርብ ተቃዋሚዎች አደባባይ ወጥተዋል። አንዳንዶች የስደተኞችና ጉምሩክ ተቆጣጣሪው ተቋም እንዲፈርስ የሚጠይቁ ጽሑፎችን ይዘው የታዩ ሲሆን ሌሎች ግድያው በተፈጸመበት ቦታ ላይ አበባና ሻማ በመለኮስ የጸሎት ስነ ስርዓት ሲያካሂዱ ታይተዋል። የአሁኑ ግድያ የተፈጸመው ከ5 ዓመት በፊት ፖሊሶች ጆርጅ ፍሎይድ የተባለ ጥቁር አሜሪካዊን በጭካኔ ከገደሉበት ስፍራ አቅራቢያ ነው። በወቅቱ በመላው አሜሪካ ለሳምንታት የዘለቀ የዓለምን ትኩረት የሳበ ከባድ ተቃውሞ መካሄዱ አይዘነጋም። ይህ በእንዲህ እንዳለ በኦሪገን ግዛት ፖርትላንድ ውስጥ 2 ሰዎች በፌዴራል የድንበር ጥበቃ አባላት በጥይት ተመተው ቆስለዋል። በተመሳሳይ በኢራን ተቃውሞው ተባብሶ ሲቀጥል ትራምፕ በድጋሚ ዝተዋል። በኢራን የሚካሄደው ህዝባዊ ተቃውሞ 2 ሳምንታትን ባስቆጠረበት በአሁኑ ወቅት የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ ከባድ ጥቃት እንደሚፈጽሙ በድጋሚ ዝተዋል። በምጣኔ ሀብታዊ ቀውስ ምክንያት በመንግስታቸው ላይ ተቃውሞ እያሰሙ ያሉት ኢራናውያን በተለያዩ የሀገሪቱ ከተሞች በምሽት ሳይቀር አደባባይ እየወጡ ነው። በተቃውሞው ወቅት የጸጥታ ኃይሎች በሚወስዱት እርምጃ የሚገደሉ ሰዎች ቁጥር በየዕለቱ እየጨመረ ወደ 40 መድረሱን የመብት ተቆርቋሪ ቡድኖች እየተናገሩ ነው። ትራምፕ ይህ የመንግስት እርምጃ የሚቀጥል ከሆነ ጣልቃ እንደሚገቡ ባለፈው ሳምንት አሳውቀው የነበረ ሲሆን አሁንም የኢራን ባለስልጣናት ተቃዋሚዎችን የሚገድሉ ከሆነ ክፉኛ እንደሚመቱ ዝተዋል። በተቃውሞዎቹ ወቅት እንደሚያደርጉት ሁሉ ሰዎችን መግደል የሚጀምሩ ከሆነ ክፉኛ እንደምንመታቸው መንገር አለብኝ ሲሉ በአንድ የአሜሪካ ሬዲዮ ዝግጅት ላይ ተናግረዋል። ፕሬዝደንቱ ጨምረውም አስተዳደራቸው በኢራን ያለውን ሁኔታ በቅርበት እየተከታተለው መሆኑንና አሁን ከምናገረው በላይ አጽንኦት መስጠት የምፈልገው ተቃዋሚዎችን የሚገድሉ ከሆነ እጅግ የከፋ ቅጣት ይከተላቸዋል በማለት የሀገሪቱን ባለስልጣናት አስጠንቅቀዋል። የሶማሊያው ፕሬዝደንት ሀገራቸው ከአረብ መንግስታትና ከቱርክ ጋር በመሆን እስራኤልን ከአፍሪካ ቀንድ እንደምታስወጣ ተናገሩ። ፕሬዝደንት ሐሰን ሼክ ሙሐመድ በቴሌቪዥን በተላለፈ ንግግራቸው እስራኤል በአፍሪካ ቀንድ አካባቢ ወታደራዊ መስፋፋት እያደረገች ነው ሲሉ ከሰዋል። እስራኤል ሶማሊያ የግዛቷ አካል አድርጋ ለምትቆጥራት ሶማሌላንድ እውቅና ከሰጠች በኋላ ይህንን ውሳኔዋን ለመቀልበስ መንግስታቸው አጋር ከሚላቸው ሀገራት ጋር በመተባበር እርምጃዎችን እየወሰደ መሆኑን ተናግረዋል። እስራኤልን በፍልስጤማውያን
ላይ ፈጽመዋለች ባሏቸው በተለያዩ ጉዳዮች የከሰሱት ፕሬዝደንቱ ሶማሊያ አትወረርም፣ አትከፋፈልም በማለት ከአረብ ሀገራትና የቅርብ ወዳጇ ከሆነችው ቱርክ ጋር በመሆን ከአፍሪካ ቀንድ እንደሚያስወጧት ዝተዋል። እስራኤል ከ2 ሳምንታት በፊት ለሶማሌላንድ የሀገርነት እውቅናን በመስጠት የመጀመሪያዋ ሀገር መሆኗን ተከትሎ ሶማሊያ፣ ሌሎች ሀገራትና ተቋማት ተቃውሟቸውን አሰምተዋል። ነገር ግን እስራኤል እውቅናዋን የምትሰጠው ወይም ግንኙነት የምታደርገው በራሷ ውሳኔ ብቻ መሆኑን በመግለጽ በእውቅናዋ እንደምትጸና አሳውቃለች። ከቀናት በፊትም የውጭ ጉዳይ ሚኒስትሯን ወደ ሶማሌላንድ በመላክ ይፋዊ ጉብኝት አድርገው የተጀመረው ግንኙነት እንደሚጠናከር አሳውቃለች። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች መረጃዎችን ይዘን ድጋሜ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።